በጤናው ዘርፍ የሚስተዋሉ ተግዳሮቶችን በፈጠራ በመታገዝ ለመፍታትና የተሳለጠ የሕክምና አገልግሎት ለሁሉም ተደራሽ ለማድረግ ያለመ ጉባኤ በአርባ ምንጭ ከተማ የደቡብ ኢትዮጵያ ክልል ጤና ቢሮ አካሂደዋል። ጉባኤው በሁሉም የጤና ተቋማት ደረጃውን የጠበቀ የጤና አገልግሎትና በማስረጃ ላይ የተመሰረተ የሕክምና አገልግሎት አሰጣጥን ለማጠናከር እንደሚያግዝ ተመላክቷል። የጤና አገልግሎት ጥራትና የታካሚዎች ደህንነት ለድርድር የማይቀርቡ የሰው ልጆች መብቶች በመሆናቸው በክልሉ የጤና አገልግሎት አሰጣጥን ለማሻሻል የተሰሩ ቴክኖሎጂዎችና አዳዲስ ፈጠራ በክልሉ ዘርፉን ለማዘመን አቅም እንዳለው የሚያሳይ ነው። ጤና ይስጥልን ውድ ተመልካቾቻችን፣ በዛሬው መሰናዷችን የደቡብ ኢትዮጵያ ክልል መንግስት ጤና ቢሮ የጤና አገልግሎት ጥራትን በኃይል ያደረገ ስርዓትን መዘርጋት በሚል መሪ ቃል ክልል አቀፍ ጉባኤ ከባለድርሻ አካላት ጋር በአርባ ምንጭ ከተማ ባካሄደበት ወቅት ተገኝተን ያሰናዳነውን ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩን በአክብሮት ጋበዝን። የደቡብ ኢትዮጵያ ክልል ጤና ቢሮ አገልግሎትን ተደራሽ በማድረግ የሕክምና አገልግሎት አሰጣጥን ለማጠናከርና ለማዘመን ያለመ ጉባኤ በመሆኑ ፋይዳው የጎላ ነው። በክልሉ 38 ሆስፒታሎች፣ 292 ጤና አጠባበቅ ጣቢያዎችና 1350 ጤና ኬላዎች እንዳሉ የገለጹት የቢሮ ኃላፊው በጤና ተቋማት ላይ የሕክምና መሳሪያ ጥራት፣ የመንገድ፣ የውሃና የመብራት መሰረተ ልማት ጉድለቶች ቢኖሩም የጤና ስርዓትን ተደራሽ ለማድረግ እየሰራን እንገኛለን ብለዋል። ክልላችን 32 ቢሮዎች በፍቅር ተጋምደው በባህላዊ ስርዓት ተከባብረው የሚኖሩባት የብዝሃ ቋንቋ ባህል መገኛ ሲሆን ለሁሉም ለክብራቸውና ደህንነታቸውን የሚያረጋግጥ የማይበገር የጤና ስርዓት እንዲገነባ እየሰራን እንገኛለን። ከጤና ሚኒስቴርና ከምንወዳቸው የአክሲስ አጋሮቻችን ጋር በመተባበር የተዘጋጀው ይህ ጉባኤ በክልላችን ጥራት ያለው የሕክምና አገልግሎት በይበልጥ ተደራሽ ለማድረግ ስራ የሚያገለግሉ 38 ሆስፒታሎች፣ 292 ጤና አጠባበቅ ጣቢያዎች፣ 1350 ጤና ኬላዎች ይዘን ጥራት ያለው አገልግሎት ተደራሽ ለማድረግ አስፈላጊውን ሁሉ በመስራት ላይ እንገኛለን። የሕክምና መሳሪያዎች ጥራት፣ የውሃና አስተማማኝ የመብራት፣ የመንገድ መሰረታዊ ፍላጎት የተደራሽነት ጥረት ቢኖርም እየተጋፈጥን ከነጉድለቱ ለህዝባችን የጤና ስርዓት ተደራሽ እያደረግን እንገኛለን። ጥራት ያለው የጤና አገልግሎት አማራጭ የሚሰጠው ጉዳይ ስላልሆነ የምንችለውን ሁሉ በማድረግ ጥራት ያለው አገልግሎት በሁሉም የጤና ተቋማት ተደራሽ ለማድረግ መስራት ይጠበቅብናል። ክቡራና ክቡራት፣ በእነዚህ ተግዳሮቶች ውስጥ ሆነን ወደ 30 ሺህ የሚጠጉ ጤና ባለሙያዎች ጽናት እና ለዓላማ የተሰናዱ ባለሙያዎችን ይዘን እስካሁን የመጣንበት ስኬቶች የጋራ ድምር ውጤቶች ናቸውና የጤና ባለሙያዎቻችንን አመስግኑልኝ። በእነዚህ ተግዳሮቶች ውስጥ ወደ 30 ሺህ ጤና ባለሙያዎችን ይዘን አሁን የመጡ ስኬቶች የእነሱ ትጋት ድምር ውጤት ነው ያሉት አቶ እንዳሻው የኩላሊት እጥበት 12 ጤና አጠባበቅ ጣቢያዎች ላይ ቀዶ ጥገና ሕክምና ማስጀመር እንዲሁም በ4 ሆስፒታሎች አገልግሎቱን በማዘመን ከወረቀት ነጻ አገልግሎት እየሰጠ መሆኑን አንስተዋል። በክልሉ የጤና አገልግሎት አሰጣጥን ለማሻሻል የተሰሩ ቴክኖሎጂዎችና አዳዲስ ፈጠራ የጤናውን ዘርፍ ለማዘመን አቅም እንዳለ የሚያሳይ ነው ብለዋል። በሕክምና ሂደት ውስጥ ሊከሰቱ የሚችሉ ጉዳቶችን በመከላከል የመድኃኒት አጠቃቀም ጥንቃቄን በማሳደግና የጤና ባለሙያዎችን ተጠቃሚነት በማረጋገጥ የታካሚዎችን ደህንነት ለመጠበቅ እንዲሁም የዲጂታል ጤና ቴክኖሎጂዎችንና አዳዲስ የሕክምና ዘዴዎችን በመጠቀም የጤናውን ዘርፍ ማዘመን ላይ ትኩረት ተደርጓል። የልዩ ሕክምና አገልግሎቶች የ3 የኦክሲጅን ማምረቻ ስራ መጀመር፣ የኩላሊት እጥበት ወይም ማዕከል መቋቋም፣ በ12 ጤና አጠባበቅ ጣቢያዎች የቀዶ ጥገና ሕክምና ማስጀመር እንዲሁም በ4 ጤና ተቋማት ከወረቀት ነጻ አገልግሎት ማስጀመር ጥራት ያለው የሕክምና አገልግሎት ማሳያዎች ናቸው።
እነዚህ በጤና አገልግሎት አሰጣጥ ስርዓት ያስመዘገብናቸው ስኬቶች በአዲሱ ክልላችን ውስጥ በጅምር የታጀበ ከፍተኛ ስኬቶች ናቸው ብል ማጋነን አይሆንም። በተጨማሪም እንደ ክልላችን በጤና ዘርፍ የተጀመሩ የፈጠራ ስራዎችን ማከናወን መጀመራችን ክልሉ ያለውን የልሂቃን አቅም መገኛ የታየበት ነውና ሌላኛው ስኬት ብለናል። የዛሬው የሕክምና አገልግሎት ጥራት ጉባኤ የወደፊት ጉዟችንን በኢትዮጵያ ብሔራዊ የጥራትና የታካሚዎች ደህንነት ስትራቴጂ ፍኖተ ካርታ በግልጽ ይመራል። ለፍትሐዊነት ቅድሚያ የሚል አቀራረብን በመከተል ሁሉም የህብረተሰብ ክፍልን ያካተተ የጤና ስርዓት ለመዘርጋት በትጋትና በቁርጠኝነት እየሰራን እንገኛለን። በተለይም በሩቅ አካባቢዎች በሚገኙ የጤና ኬላዎች የሚገለገሉትን ማህበረሰብ ትኩረት እንሰጣለን። ከስራ ዝርዝር ማረጋገጫ ወይም ቼክሊስት ባለፈ የኢንፌክሽን መከላከልና የታካሚን ክብር እንደ መሰረታዊ መብት የሚያስቀድም የደህንነት ባህል ማዳበር የቻልን ትውልድ እንገነባለን፣ እንሰራለን። ይህን ለማሳካት ጤና በሁሉም ፖሊሲ ውስጥ የሚለውን ዘርፈ ብዙ ስትራቴጂክ ተግባራዊ ለማድረግ ሁሌም እንሰራለን። ከክልሉ መንግስት ጋር በመተባበር ለሕክምና ስኬት አስፈላጊ የሆኑትን የውሃ፣ የማብራት እና የመንገድ መሰረተ ልማት ክፍተቶችን ለመሙላት ዘርፈ ብዙ ጥረቶችን እናደርጋለን። ክቡራንና ክቡራት፣ በፈጠራ የታጀቡ ስራዎችን በመጠቀም የተለመዱ አስቸጋሪ መሰናክሎችን በአጭር ጊዜ የመሻገር ልዩ አቅም የመፍጠር እድል መገንባት የሚያስችል ስርዓት ዘርግተናል። የዲጂታል ጤና አገልግሎት፣ በፀሐይ ኃይል የሚሰሩ የሕክምና መፍትሄዎችን እና ቀልጣፋ የሀብት አያያዝን በመተግበር የሚመጣውን ወጪ የመቀነስ ውጤታማ ማሳደግ የሚችል ማህበረሰብ አቀፍ የጤና ስርዓት እንገነባለን። የዩኒቨርሲቲ ማስተማሪያ ሆስፒታሎችን የምርምርና የልዩ ስልጠና ማዕከላት መሆን እንዲችሉ በመስራት የመጀመሪያ ደረጃና የግል ሆስፒታሎች የተቀናጀ የጤና አገልግሎት ለመስጠት መስራት ይጠበቅባቸዋል። በመሆኑም ይህ የጤና አገልግሎት ጥራት ጉባኤ ለእያንዳንዱ የጤና ባለሙያ አስተዳዳሪ እና አጋር አካል ከመሰረተ ልማት ውስንነቶች ባለፈ በሰው ኃይላችን አቅም ላይ ትኩረት እንድናደርግ የቀረበ ጥሪ ነውና በትጋት ብቃትና ንቃት ልንከታተለው ልንተገብረው ይገባል። እንደ ክልላችን ሆነ እንደ ሀገራችን ለዜጎች እየሰጠን ያለነው አገልግሎት ጥራት ማሳያ ከሆኑ መለኪያዎች መካከል በሆስፒታል የቆይታ ጊዜ ያጠረ መሆኑ፣ በርካታ ዜጎች ጤና ተቋማት የመጎብኘት ምጣኔ እንደ ክልል 1.9 መድረሱ፣ በቀዶ ጥገና ጉዳት የከፋ የታካሚዎች ችግር አለማድሩና በጽኑ ተኝቶ እና ድንገተኛ ክፍል የሞት ምጣኔ ዝቅተኛ መሆኑ፣ በቅርቡ የወጣው የኢዲኤችኤስ የእናቶች ሞት ምጣኔ በሕይወት ከተወለዱ 100,000 ህጻናት 141 መድረሱ የጤና አቅርቦት እመርታ እና ጥራት ማሳያዎች ናቸው። ጤና ለግብርና፣ ለትራንስፖርት፣ ለመብራትና ለሌሎች ተግባራት ወሳኝ መሆኑን የጠቆሙት የኢፌዴሪ ጤና ሚኒስቴር የጤና ስርዓትና ፈጠራ መሪ ስራ አስፈጻሚ ሚኒስቴር መስሪያ ቤቱ የጤና አገልግሎት ጥራት፣ ደህንነትና ፍትሐዊ አገልግሎትን ለማሻሻልና ለማረጋገጥ ትኩረት ሰጥቶ እየሰራ ነው ብለዋል። እንደ ሀገርም ሆነ እንደ ዓለም አቀፍ የተቀመጡ ኢኒሼቲቮችን ለማሳካት በተደረገው ርብርብ ተቋማዊ አቅም ተፈጥሯል ያሉት ዶክተር አባስ የጤና መረጃ ስርዓትን ከማዘመን ጀምሮ ጥራትና ደህንነትን የጠበቁ አገልግሎትን ለመስጠት ከቴክኖሎጂ ጋር የማስተሳሰር ስራ እየተሰራ መሆኑን አብራርተዋል። እንግዲህ ጤና በጤናው ስርዓት ከሚደረገው ርብርብ ባለፈ ለሌሎች ዘርፎች ማለትም ለትምህርት፣ ለግብርና፣ ለኃይልና ለትራንስፖርት እድገት ያው መሰረት እንደሆነ የሚታወቅ ነው። የጤና ጥራት፣ ደህንነት፣ ፍትሐዊነት ያለ መሰረተ ልማት ጥራትና ያለ ማህበረሰብ ንቁ ተሳትፎ ሊረጋገጥ እንደማይችል ይታወቃል። ዛሬ እዚህ የተሰባሰብነው ማህበረሰቡ እነዚህ እሴቶች ለማረጋገጥ የበኩላችንን ድርሻ ለማበርከትና መንግስታችን የያዘውን የኢኖቬሽን አቅጣጫ ተገንዝበን ስራዎችን በኢኖቬሽን ለመቃኘት ያለንን ቁርጠኝነት ለመግለጽ ነው። የጤና ሚኒስቴር የጤና አገልግሎት ጥራትና ተደራሽነትን ለማረጋገጥ እንደዚሁም ከዚህ ጎን ለጎን በተለይ በቅርብ ጊዜ የወጡ በጣም በርካታ ግሎባል ስትራቴጂዎች ኢኒሼቲቮች አሉ። እነዚህንም ኢኒሼቲቮች ተግባራዊ በማድረግ የጤና አገልግሎት ደህንነት ጥራት ለማረጋገጥ
እንግዲህ ይህንንም ታሳቢ ባደረገ መልኩ የእኛን ሁኔታ ባገናዘበ መልኩ የተለያዩ እንግዲህ ስልቶችን ወይም ስትራቴጂዎችን ያው ቀርጸን እየተገበርን ነው የምንገኘው። በዚህ በተደረገው መጠነ ሰፊ ርብርብም አሁን ላይ በሁሉም የጤና ተቋማት ጥራትን ለማሻሻል የሚያስችል ያው አቅም ፈጥረናል። በሁሉም ደረጃ ብናይ ያው በኋላም እንግዲህ ፓናል ዲስከሽን ላይ እናነሳቸዋለን። በተሻለ መልኩ ተቋማዊ አቅም ተፈጥሯል። እንደዚሁም ደግሞ በስርዓትም ደረጃ ትልቅ የስርዓት ግንባታ ስራ ሰርተናል ብሎ ያው በኩራት መናገር ይቻላል። እንግዲህ ለዚህ ደግሞ እንደማሳያ የምንወስዳቸው ከሞት እንግዲህ የታደግናቸውና እንደዚሁም ከህመማቸው የፈወስናቸው ዜጎች እንደ ምስክር ሊሆኑን እንደሚችሉ መውሰድ እንችላለን። አሁን ያለንበት ወቅት እንግዲህ የጤና ስርዓቱን ለማሸጋገር ምቹ አጋጣሚዎችን ያለበት ጊዜ ነው። እንደ ሀገር ኢኖቬሽን፣ ቴክኖሎጂ መንግስት ትልቅ ትኩረት ሰጥቶ እየሰራ ነው ያለው። እንደዚሁም በተለይ የዲጂታል ጤና 2030 ስትራቴጂያችን እንግዲህ እንደምታውቁት ያው በቅርብ ጊዜ በከፍተኛ መንግስት ስራ ኃላፊዎች ላውንች ተደርጓል። ይህንን እንግዲህ በጤናው ሴክተርም ተግባራዊ በማድረግ በጤና ተቋማት የሚሰጠው የጤና አገልግሎት አጠቃላይ መረጃ ስርዓቱን የዘመነ በማድረግና አገልግሎታችን እንግዲህ ትሬሰብል እንዲሆን በማድረግ ረገድ ያው ትልቅ አስተዋጽኦ ይኖራል። በዚህ እንግዲህ በዚህ ዓመትም ያው እንደ ሀገር ብዙ ስራዎች እየሰራን ነው ያለ ነው። እንግዲህ ከባለፈው ዓመታት ጀምሮ ሲሰሩ ያሉ ስራዎች እንዳለ ሆነው በዚህ ዓመት ደግሞ በርካታ ተቋማቶች ዲጂታይዝ እንዲያደርጉ በማድረግ ረገድ ያው ጤና ሚኒስቴር በየደረጃው በርካታ ስራዎች ይሰራል። እንደዚሁም የኢሲኤችአይኤስንም በማስፋት በማጠናከር ብዙ ስራዎች እየሰራን ነው ያለ ነው። እነዚህን እንግዲህ አሁን ደግሞ ኢመርጅ እያደረጉ ያሉ እንደ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተሊጀንስ እንደዚሁ ሌሎችንም ቴክኖሎጂ አቅሞችን በመጠቀም እንግዲህ አሁን ያለውን የጤና አገልግሎት ማዘመን፣ ጥራቱን ማረጋገጥ፣ ተገልጋይ ተኮር እንዲሆን ማድረግ ያው ብዙ ስራ መስራት ጤና በመሰረቱ በተናጠል ሳይሆን በቅንጅት የሚሰራ ስራ ነው ያሉት የአክሰስ ድርጅት አስተባባሪ ጥራት ያለውን አገልግሎት ተደራሽ ለማድረግና ለማሳለጥ እንደ አጋር ድርጅት በተቀናጀ መልኩ እየሰሩ መሆናቸውን አስረድተዋል። ጥራትም ሆነ አዳዲስ ግኝቶች በጋራ የሚሰሩ ስራዎች እንጂ በተናጠል የሚሰሩ ስራዎች አይደሉም። አንድ ሁለተኛ ጤና በስራው በተግባሩም ሆነ ድርሻው ለብቻ የሚሰራ ስራ አይደለም። ኮምፕሌክስ አዳፕቲቭ ሲስተም ይባላል። ኢምፕሩቭመንት ሳይንስ ውስጥ ያላችሁ ታውቁታላችሁ። ብዙ ፓርትነሮች ያሉበት ከሳፕላየር ኤንድ፣ ከዲማንድ ኤንድ፣ ከሳፖርት ኤንድ፣ ከፖሊሲ ሜከሮች ኤንድ፣ ከፍሮንት ላይን ከሁሉም አቅጣጫ ብዙ ሰዎች የሚሳተፉበት ስራ እንጂ በተናጠል ቢሮ ብቻ የሚመራው ሆስፒታሎች ብቻ የሚያደርጉት ስራ አይደለም። ስለዚህ ጤናን ማሳለጥ ብቻ አይደለም፣ ጥራት ያለው ጤናን መስጠት ካስፈለገ መቀናጀት አስፈላጊ ነው። ስለዚህ ለዚህ ቅንጅት እንደ አጋር ድርጅት የራሳችንን ድርሻ ለመወጣት ነው የመጀመሪያውና አንደኛው ዓላማ። ሁለተኛውና ትልቁ ዓላማ ደግሞ ከድርጅታችን መርህ ጋር ስለሚገናኝ ነው። ምናልባት የድርጅታችን ሊንክዲን ውስጥ፣ ዌብሳይት ውስጥ ወይም ፌስቡክ ፔጅ ውስጥ ከገባችሁ አክሲስ ሄልዝ ኬር ሲስተም ኢምፓክት ሲንዲኬት አፍሪካ ሲንዲኬት ማለት የጤና ጉዳይ ያገባኛል፣ ጤና የኔም ድርሻ ነው የሚሉ ጤናውን እናውቃለን፣ ጤና ውስጥ ተሳትፈዋለን የሚሉ የጤና ባለሙያዎች የመሰረቱት ድርጅት ነው። የመሰረቱበትም ዋና ዓላማ ጥራትን ማስጠበቅ ነው። ጥራት ላይ የራሳቸውን ድርሻ ማከል ነው።
ለዚህ መነሻ አድርገን ደግሞ የወሰድነው 2018 ላይ ላንሴት ፐብሊሽ ያደረገው ትልቅ ፐብሊኬሽን አለ። እዛ ፐብሊኬሽን ላይ ላንሴት ግሎባል ሄልዝ ኮሚሽን ያወጣው ሪፖርት አለ። እዛ ሪፖርት ላይ ሌስ ዛን ኳሊቲ ኬር ኢዝ ኖ ሄልዝ ኬር ይላል። ጥራት ከሌለው አደጋ አለው ነው ትልቁ ሞቷችን። ስለዚህ ከዚህ ሞቶ ጋር ዳይሬክትሊ ስለሚገናኝ የጥራት አጀንዳ ይሄንን አጀንዳ ለመደገፍ ነው በሁለተኛነት ይሄንን በአስተባባሪነት ያዘጋጀነውና በፈቃደኝነት አብረን የሰራ ነው። ስለዚህ ይሄ ምን ማለት ነው የሚለውን ደግሞ ትንሽ ገለጻ ላርግና ቀጣይ ኪኖት ስፒች ለሚያደርጉ ሰዎች ቦታ ለቃለሁ። አክሲስ ሌስ ዛን ኳሊቲ ኬር ኢዝ ኖ ሄልዝ ኬር ሲል ኳሊቲ ምን ማለት ነው? ኳሊቲ እንግዲህ ብዙዎቻችሁ ኳሊቲ ትሬኒንግ የወሰዳችሁ ትኖራላችሁ፣ ስለ ኳሊቲ የምታነቡ ትኖራላችሁ፣ ኳሊቲን የምታስተዳድሩ ትኖራላችሁ። 1960ዎቹ ውስጥ ዶና ቤዲያን ሲጀምሩ ኳሊቲን ከሶስት መሰረታዊ ጉዳዮች ጋር አገናኝተው ነው የጀመሩት። ኤስፒኦን ካስታወሳችሁ ስትራክቸር ፕሮሰስ ኤንድ አውትካም ወይንም ኢንፑት ፕሮሰስ ኤንድ አውትካም። ስለዚህ አንድ ነገር ኢንፑት አለው። ይሄ ኢንፑት በሆኑ ማሽነሪዎች ውስጥ ገብቶ ፕሮሰስ ይደረግና የሆነ አውትካም ያመጣል። ስለዚህ ኢንፑት አለ። ጤና ጥራት ያለው ጤና እንደ አውትፑት መምጣት ካስፈለገ ዴሊቨሪው ላይ ፕሮሰሱ ላይ በደንብ መሰራት አለበት። ፕሮሰሱ ላይ ብቻ አይደለም፣ ለዚህ ፕሮሰስ ግብአት የሚሆነው መድኃኒቱ ላይ፣ ሄልስ ፕሮፌሽናሉ ላይ፣ ኢንቫይሮንመንቱ ላይ፣ ኢንፍራስትራክቸሩ ላይ፣ ዳታው ላይ፣ ኢንፎርሜሽን ላይ በደንብ መሰራት አለበት የሚል ነበረ ሲጀመር ተብሎ ኳሊቲ ሪዲፋይን ተደረገ። ይሄ ብቻ አይደለም። ወደ 2010 ላይ ፖርተር የሚባል ማይክል ፖርተር የሚባል ትልቅ የኳሊቲ ሰው ቫሊዩ የሚባል አጀንዳ ደግሞ አመጣና ሄልስ ዝም ብሎ ፕሮዳክት ብቻ አይደለም፣ ሄልስ ሃይ ቫሊዩ ፕሮዳክት ነው። በጣም ትልቅ ጥራት የሚፈልግ ፕሮዳክት ነው። ሃይ ቫሊዩ ነው ስንል በጊዜ ተደራሽ መሆን መቻል አለበት። ኮስቱ ኤፊሽንትሊ ኦርጋናይዝ የተደረገ መሆን መቻል አለበት። ሁሉም ሰው እንዲደርሰው ተደራሽ በሚሆን መልኩ መቅረብ መቻል አለበት። የሚለካ መሆን መቻል አለበት። ከምንም ነገር በላይ ከሁሉም ደግሞ አስቀዳሚ ነው ተብሎ ደግሞ የመጣው ትልቁ አጀንዳ እራሱ ጤናን ሐኪሙ አይደለም፣ ነርሱ አይደለም፣ አጋር ድርጅቶች አይደሉም፣ ጤና ቢሮ አይደለም፣ ዋናው የጤናው ባለቤት ማህበረሰቡ ነው የሚል አጀንዳ ይዞ መጣ። አዳዲስ የፈጠራ ሀሳቦችን ደረጃቸውን ከጠበቁ አሰራሮች ጋር በማቆራኘት የዜጎችን ሕይወት መታደግ የሚቻልበትን መንገድ ለመቀየስ የጎላ አስተዋጽኦ አለው። በጉባኤው ካነጋገርናቸው ተሳታፊዎች መካከል የጌዴኦ የጋሞና የኮንሶ ዞን ጤና መምሪያ ኃላፊዎች በጤና አጠባበቅ ጣቢያ ደረጃ ቀዶ ጥገና ሕክምና አገልግሎትን ተደራሽ ለማድረግ እየተሰራ ያለና የጤና አገልግሎት ተደራሽነትና የፈጠራ ስራዎችን ለማስፋፋት በትኩረት እንደሚሰሩ አንስተዋል። ኢኖቬሽን እና ኳሊቲ ላይ ሞር ፎከስ ያደረገ ነው። ይሄ ላይ እንግዲህ ስናይ ያው እንደ ሀገር ከዚህ ቀደም ሲሰራ የነበረው ተደራሽነት ላይ ነበረ። ያን ተደራሽነት ችግር አሁን በቀረብ እያልን እየታየ እየተፈታ ያለበት ሂደት አለ። ነገር ግን እያንዳንዱ ዜጋ ሕክምና የማግኘት እንደዚሁም ደግሞ ጥራት ያለው አገልግሎት የማግኘት መብት አለው። ለዚህ ደግሞ አሁን እንደ ሀገር የተጀመረው ጥራት ያለው አገልግሎትና እንደዚሁም ደግሞ ፈጠራ ታክሎበት አገልግሎት መሰጠት እንዳለበት የታየበት ነው። ይሄን ስናይ እንደ የክልል በርካታ ስራዎች ተሰርተዋል። እንደኛ አካባቢም በምናይበት ጊዜ አንዱ የኦፕሬሽን አገልግሎት ከዚህ ቀደም እየተሰጠ አልነበረም በጤና ጣቢያ ደረጃ። አሁን ላይ ግን ተደራሽ ለማድረግ ጥረት የተደረገ ያለበት ሂደት አለ። ቅድም ላይ ሲገለጽ እንደነበረው አንዱ የጨለቅቱ ጤና ጣቢያ ነው። ሁለተኛው የወናጎ ላይ አሁን እየጀመረ ያለው የዚህ የኦፕሬሽን ክላስ በተመሳሳይ መልኩ እየቀጠለ ነው ያለው ማለት ነው። አቅርቦቱንም በሚመለከት የመድኃኒት አቅርቦቶችንም ለመፍታት በአቅራቢያ በሚገኙ ማህበረሰብ መድኃኒት ቤቶችም ተደራሽ ለማድረግ ጥረት የተደረገ ያለበት ሂደት አለና በተመሳሳይ አሁንም ተጨማሪ ማስፋፊያ እየተሰራ ያለው ይርገጨፌ ወረዳ ላይ አንድ የኦፕሬሽን ሀሩ ጤና ጣቢያ ላይ እና እንደዚሁም ዲላ ዙሪያ ላይ ቱምትቻ ጤና ጣቢያ ላይ ተጨማሪ የኦፕሬሽን በጤና ጣቢያ ደረጃ ለማድረስ ጥረት የተደረገ ነው። ይሄ እንግዲህ እንደሚታወቀውም አሁን ላይ ከሚወልዱት እናቶች 15 ከመቶ ያህል የሚሆኑት በኦፕሬሽን መውለድ እንዳለባቸው ወይ ደግሞ ኤክስፔክት ይደረጋል። ይሄን ተደራሽ ለማድረግ የእናቶችንም ሞት ለመቀነስ
የህፃናትን የጨቅላዎችን ለመቀነስ እንግዲህ እነኚህ አገልግሎቶች ተደራሽ መሆን ይኖርባቸዋልና ይሄን መነሻ ባረገ መልኩ ነው ውይይቱ። እንደኛም በዚህ ልኩ እየሄድን ያለንበት ሂደት ነውና ያለው ጥራት ያለው አገልግሎት ለመስጠት አንዱ የኪዩአይ ፕሮጀክት ነው። ፕሮጀክት ዲዛይን ማድረግ ነው። ምን ኤሪያ ላይ ፎከስ አድርገን ጥራት ያለውን አገልግሎት ኢምፕሩቭመንት ማምጣት በምንችልበት ሌቨል ፕሮጀክት ዲዛይን ማድረግ የጀመርናቸው ስራዎች ናቸው። እነኚህ እንግዲህ በዲላ ሆስፒታልም በዲላ ጤና ጣቢያም በተመሳሳይ በይርጋ ጨፌም ቡሌም ገደብም ሆስፒታሎች በየጤና ጣቢያውም አሁን ላይ የፕሮጀክት ቀረጻዎች የተሰሩ ያሉበት ሂደት አለና ያን ሜንቴን ማድረግና አክሲለሬት ማድረግ ይጠበቅብናል። በስፋት ሄደን ሁሉም አካባቢ ላይ ጥራት ያለው አገልግሎት እንዲያገኙ ምን ላይ ነው ጉድለት ያለው የሚለውን እዛ ላይ መሄድ ይጠበቅብናል እንደኛና እሱ ላይ በስፋት አሁን እየሄድን ያለንበት ሂደት አለ። የሌሎች አካባቢ ልምዶችንም አንድ ላይ አዳብረን ማህበረሰቡን በተሻለ መልኩ የጤና አገልግሎት ተጠቃሚ እንዲሆን ለማድረግ እኛም ከዚህ ልምዱን ያገኘንበትና ያለንን ደግሞ ለማስቀጠል ጥረት እናደርጋለን። በክልሉ የዲጂታል ጤና ቴክኖሎጂዎችና አዳዲስ የሕክምና ዘዴዎችን በመጠቀም የጤናውን ዘርፍ ማዘመን ላይ ትኩረት ተደርጎ እየተሰራ ይገኛል። ለዚህም በክልሉ ለመጀመሪያ ጊዜ የተካሄደ ጉባኤ ሲሆን ከዚህ በፊት የተሰሩ ስራዎችን በመገምገም በቀጣይ አገልግሎት አሰጣጥን ለማሻሻል ከፍተኛ አስተዋጽኦ ያበረክታል። የደቡብ ኢትዮጵያ ክልል ጤና ቢሮ የጥራት ዘርፍ ባለሙያና የቢሮ ምክትል ኃላፊ በጤና ጥራት ስታንዳርድ መሰረት ለታካሞች ጥራትና ደህንነትን በጠበቀ መልኩ አገልግሎትን ተደራሽ በማድረግ ህብረተሰቡ በአገልግሎቱ እርካታን እንዲያገኝ ለማስቻል እንደሚሰራ ጠቁመዋል። ዛሬ እንግዲህ እያደረግን ያለነው እንደ ደቡብ ኢትዮጵያ ክልል የመጀመሪያ የሆነውን የጥራት ጉባኤ ነው የምናደርገው። የጤና ጥራትን ስናስብ ስታንዳርዶች አሉት። በዛ ስታንዳርድ መሰረት አገልግሎት ይሰጣል ወይ ያ አገልግሎት ደግሞ ታካሚ ጋር ደርሶ የተሻለ እንዲሆን ህመሙ ቶሎ እንዲፈውሰው ማህበረሰቡን ቶሎ እንዲቀላቀል የቀዶ ሕክምናም ከሆነ የተሰራለት መዳን ባለበት ሰዓት ቁስሉ ሌላ ነገር ሳያስከትል ሄዷል ወይ የምንሰጠው መድኃኒት በአግባቡ ሰውየውን ያሽለዋል የሚለውን ነው የምናየው ማለት ነው። በዚህ ውስጥ የታካሚ ክትትል የሚደረግበት ስርዓት አለ። ከዛ ሳልፍ ደግሞ የምንሰጣቸው አገልግሎቶች ፈጠራ የታገዘበት ከሆነ የማህበረሰቡን ችግር ይፈታል የሚል እሳቤ ይዘን ነው ውይይት እያደረግን ያለ ነው። በዋናነት ደግሞ ሌላው ጥራትን ስናስብ በውስጡ ተደራሽነትን እናስባለን። እንግዲህ ሰፊ የሆነ ማህበረሰብ አለን እንደ ሀገር። እንደ ክልላችንም ስንመጣ ከ9 ሚሊዮን የሚልቅ ሰው አለ። በዚህ መሀል ደግሞ ከህፃናት ጀምሮ እስከ ትልቅ ሰዎች አሉ። ጤናም ያለው አለ። በተለያየ ምክንያት ደግሞ የጤና ሁኔታ የተጓደለ ህመም ያለበት ሰው አለ ማለት ነው። ለነዚህ ሁሉ አገልግሎት እንዴት ነው የሚያስፈልገው፣ እነዚህ ሰዎች ሁሉ የት ነው ያሉት የሚለውን በደንብ እያየ ለሁሉም ማህበረሰብ ተደራሽ የሆነ በባለሙያም ልንል እንችላለን፣ በጤና ተቋምም ልንል እንችላለን፣ ውስጥ ባለው አገልግሎት በሚሰጡ ጉዳዮች ልንል እንችላለን። ስለዚህ ይህንን ያሰበ ጥራት ያለው አገልግሎት ለመስጠት ያለመ ነው። ሁሌ ይሄ ነገር የተቋም ውስጥ ባህል እንዲሆን ተገልጋይ ሲመጣ ረክቶ እንዲመለስ የምንሰጠው ሕክምና ሰውየውን ለሶስቴ ማመላለሰው ጥራት ካለው ባንዴ ነው የሚፈውሰው ማለት ነው። ያንን የማድረግ በመረጃ የታገዘ አገልግሎት ለመስጠት ታሳቢ ያደረገ ጉባኤ ነው። ይህንን ጉባኤ እንደ ሀገር ረጅም ጊዜ ሄዷል። እኛ እንደሚታወቀው የዛሬ 2 ዓመት ከምናምን ነው አዲስ ክልል የሆነው። ከሆነ በኋላ መጀመሪያ ጊዜ ያዘጋጀነው ነው። ቢሆንም የሰራናቸው ስራዎች በጣም የላቁ ስለነበሩ ከሌላም አካባቢ የመጡ ሰዎች ልምድ እንዲወስዱ ታሳቢ በማድረግ ከሁሉም ክልሎች ይህንን የሚመለከታቸው ዘርፍ የሚመሩ ሰዎች አሉ። ከጤና ሚኒስቴር በርከት ያሉ ሰዎች አሉ። እንደሚታየው ደግሞ ከአጋር ድርጅቶች ሰዎች አሉ። የኛ ዞኖች የኛ ተቋማት ያቀረባቸው ፕሮጀክቶች አሉ የተለያዩ ማለት ነው ማሳያ የሆኑ ለውጥ ያመጡ። ስለዚህ ያንን የማሳደግ ባህል የማድረግ ስራን ለመስራት ነው ማለት ነው። ይሄንን እንግዲህ ስናስብ በተቋም ውስጥ የጤና ባለሙያ ብቻ ተቋም ብቻ ስላለ የሚሰራ አይደለም። በርካታ አክተሮች በውስጡ አሉበት። እነዚህ አክተሮች ተንቀሳቅሰው በጋራ ለመስራት የሚያመች
እንዲሁም ደግሞ መጨረሻ ላይ ሁላችንም ይሄ ጉለት አለብን፣ ይሄን በጥሩ ሰርተናል፣ ያንን አሻሽለን ደግሞ ማህበረሰባችን የጤና አገልግሎት የተሻለ እንዲያገኝ ለማድረግ ዓላማ ታሳቢ ያደረገ ጉባኤ ነው ማለት ነው። እንግዲህ እዚህ የመጣ ነው ጥራት የአንድ ሰው ጉዳይ አይደለም። ጥራት የሌለው አገልግሎት ደግሞ የሰዎች ላይ የሚያደርስ ጫና አለ። የሰውን ጤና የመጉዳት ያልተፈለገ ህይወት መጥፋት ሊሆን ይችላል፣ ሀብት መባከል ሊሆን ይችላል። ስለዚህ ከእያንዳንዱ ባለሙያ በትንሹ የሚጠበቅ ነገር አለ ማለት ነው። ይሄ እንግዲህ ጤና ባለሙያ ሲታወቅ ነጭ ጋውን ለብሶ በጥሩ ቦታ የሚያገለግል ነው፣ መድኃኒት የሚሰጥ ነው፣ መርፌ የሚሰጥ ነው፣ ቀዶ ሕክምና የሚያደርግ ነው። ስለዚህ እነዚህ ነገሮች ሁሉ ሲያደርግ በጥንቃቄ ከዚያ ያለፈ ደግሞ ሰዎችን ክትትል ማድረግ ያስፈልጋል። ለምሳሌ አንዲት የምትወልድ እናት በቀዶ ሕክምና ካገላገልናት በኋላ በየስንት ጊዜ ነው የምናገኛት? መቼ ነው ፍሪ የሆነችው? መቼ ነው ኖርማል ሁኔታዋን የጀመረችው የሚለውን ማየት ማረጋገጥ ያስፈልጋል። ከዚህ ሳቤ ስናይ ቀዶ ሕክምናውን አነሳን እንጂ በተመላላሽ የሚመጡትን ሰዎች በዚህ መንገድ ማግኘት አሁን ብዙ ጊዜ ሰው አይተን ከሆነ በዚህ ቀጠሮ ነው ብለን ነው የምንመልሰው። አሁን ያንን ስለማድረጋቸው ደግሞ ቴክኖሎጂውን በጣም እየሄደ ስለሆነ የስልክ ጥሪዎችን አዘጋጅተናል። ነፃ የስልክ መስመር ወደ 5 ሆስፒታሎች የጀመሩ አሉ። ይሄ እየላቀ ይሄዳል፣ ሁሉም አካባቢ ይደርሳል። ሌላ ደግሞ መረጃን ማዘመን ነው። በቀላሉ በኮምፒውተር ብቻ ወረቀት ሲበዛ ቢዚ ያደርጋል። የኮምፒውተር ላይ ቢሮ የጀመርነው ነገር በስልኬ ማየት እችላለሁ። እኔ ማንን ነበር ያከምኩት፣ እንዴት እየሄደ ነው የሚለውን ነገር እያነሳን ከሄድን ይህንን ጤና ባለሙያ ካደረገ ውስጡም ያስፈልጉ ነገሮች ከተሟሉለት የተሻለ የጤና አገልግሎት በክልላችንም አልፎም በሀገራችን ይሰፋል፣ ይከሰታል ተብሎ ይታሰባል። በጉባኤው ላይ ከፍተኛ የመንግስት ስራ ኃላፊዎች፣ የጤና ባለሙያዎች፣ ተመራማሪዎች፣ የልማት ድርጅት ኃላፊዎች የተሳተፉ ሲሆን በጤናው ዘርፍ የተከናወኑ ተግባራትና አዳዲስ የፈጠራ ስራዎች ቀርቦ ውይይት ተደርጎባቸዋል። ጤና ቢሮ በአርባ ምንጭ ከተማ ሲካሄድ በነበረው ክልል አቀፍ ጉባኤ የላቀ አፈጻጸም ላስመዘገቡ ግለሰቦች፣ ተቋማትና ድርጅቶች የእውቅና ሰርተፍኬትና ሽልማት ተበርክቶላቸዋል። የተወደዳችሁ ተመልካቾቻችን በአርባ ምንጭ ከተማ ሲካሄድ በነበረው ክልል አቀፍ ጉባኤ ተገኝተን ያሰናዳነው ፕሮግራም ይህንን ይመስል ነበር። ከቀሪው ከጌዴኦ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ እያልን እኛ ከወዲሁ ተሰናበትን። መልካም ጊዜ